ጤና ይስጥልኝ ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የዕለቱ ዜናችን ተጀምሯል። በቆይታችንም ሉላ ኢትዮጵያን ጨምሮ የተለያዩ መረጃዎችን ወደ እናንተ እናደርሳለን። ሰብለጽጌ ዜናዎቹን እመራለሁ። ሁሉንም ችግሮች ከጠመንጃ በታች በማድረግ የሐሳብ ልዩነቶችን በንግግር ብቻ መፍታት ይገባል ሲሉ የአማራ ክልል ምክትል ርዕሰ መስተዳድር አብዱ ሁሴን ተናገሩ። የአቶ ግርማይ ሽጥላ ሁለተኛ ዓመት የሙት ዓመት መታሰቢያ በመቄዶንያ ማዕድ በማጋራት ታስቦ ውሏል። አቶ ግርማይ ሽጥላ የታገሉለትን ዓላማ ከግብ በማድረስ የከፈሉትን መስዋዕትነት መዘከር እንደሚገባም ተገልጿል። ቤተልሔም ሰለሞን ዝርዝር አላት። ሚያዝያ 15 ቀን 2015 ዓ.ም ህይወቱን ያጣውን የአቶ ግርማይ ሽጥላ ሁለተኛ ዓመት መታሰቢያ በማስመልከት በመቄዶንያ የበጎ አድራጎት ማዕከል ወዳጅ ዘመዶቹና የተለያዩ የሥራ ኃላፊዎች በተገኙበት በተለያዩ መርሃ ግብሮች ተዘክሯል። አቶ ግርማይ ሽጥላ ሀቀኛ ለያዘለት ዓላማ የሚታገልና ለህዝቡና ለሀገሩ የሰራ ጠንካራ መሪ እንደነበርም በቅርበት የሚያውቁት የሙያ አጋሮቹና ቤተሰቡ ገልጸዋል። የሐሳብ ስለቶቹ እውነተኛ የአማራ ህዝብ ወኪል እውነተኛ ለአማራ ህዝብ የሚታገል ከፍ ሲል ደግሞ ስለ ኢትዮጵያ የሚናገር ብዙ ሰው ያልተረዳው እየቆየ ግን እየተገነዘበው የሄደ መሪ ነበር። እሱን አጥተናል። ግርማ በጣም ደፋር፣ ለማት ዲሞክራሲ ፍትህ እንዲረጋገጥ አበክሮ የሰራ የታገለ ጀግና ነበር። ሰሜን ሸዋ እንደ ዞን በዚህ ደረጃ እንዲገኝ የሱ ማሻራ አለበት። ስለ ሰላም ቃቶ የሞተው ጀግናችንን ስናስብ በየአካባቢያችን ያሉ ግጭቶችን በማቆም መሆን አለበት። በመከባበር በመደማመጥ መሆን አለበት። ሙሉ ጊዜው ለመንግስት ለህዝብ ሰጥቶ ያው ቃሉን አክብሮ እስከ መስዋዕትነት የሄደ ጀግናችን ሙሉ ጊዜውን ለህዝብ የሰጠ ጀግና መሪ ስለነበር የሱ ባለቤት በመሆኔ ኩራት ይሰማኛል። አቶ ግርማይ ሽጥላን ጨምሮ በርካቶች የተሰውበትን ችግር ለመቅረፍ ክልሉ ጥረቶችን ሲያደርግ መቆየቱን የገለጹት የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ከጠመንጃ ይልቅ ልዩነቶችን በንግግር በመፍታት ለህዝባችን ሰላም በጋራ እንስራ ብለዋል። ሞቱ የሐሳብ ልዩነትን በግድያ ለማጥፋት የተደረገ የጽንፈኝነት አስተሳሰብ ነው። ስለሆነም ከዚህ ምንማረው እና ምንወስደው ትምህርት የሐሳብ ልዩነት ወደ ግጭትና ወደ መገዳደል ካመራ ድምር ውጤቱ ዜሮ ነው የሚመጣው። ስለዚህ አሁንም አሸናፊ የምንሆነው በወንድማማችነት በእህትማማችነት ቁጭ ብለን በመነጋገር በመወያየት ሁሉንም ነገር ከጠመንጃ በታች በማድረግ መነጋገር ከቻል እኛም እናሸንፋለን፣ ሀገርም ታሸንፋለች። በብልጽግና ፓርቲ የዓለም አቀፍ ግንኙነት ሚኒስትር ዶክተር ቢቂላ ሁሬሳ አቶ ግርማይ ሽጥላ የታገለለትን ዓላማ ከግብ ለማድረስ ህብረ ብሔራዊት ኢትዮጵያን እውን ማድረግ እንደሚገባ ገልጸዋል። ቅን ልብ ያለውን እንደዚህ አይነት ኢትዮጵያዊ ደግሞ ተክቶ ያብዛልን። የሱን እውነት ይዘን እንቀጥላለን። በሱ ትግል ህብረ ብሔራዊት ወንድማማችነት እህትማማችነቷ የተረጋገጠ ኢትዮጵያ ትቀጥላለች። የተጋመደ ኢትዮጵያዊ ማንነታችን ይለመልማል፣ ይቀጥላል። የሱን እውነት ኢትዮጵያን በመገንባትና በማስቀጠል እውነት አሸናፊ መሆኗን እናሳያለን። የመቄዶንያ በጎ አድራጎት ማዕከል መስራች የክብር ዶክተር ቢኒያም በለጠ የሙት ዓመቱን ታሳቢ በማድረግ ለተደረገው የማዕድ ማጋራትና ጉብኝትም ምስጋና አቅርበዋል። ለሟችም ነፍስ ይማር የሚያስብል ላሉትም ደግሞ ችግረኞች የሚረዱበት ነገር ስለተደረገ በጣም እናመሰግናለን። እንግዲህ ቤተሰባቸውን ልጆቻቸውንም እግዚአብሔር ያጽናቸው እላለሁ። እናንተም እዚህ ስለመጣችሁ በጣም እናመሰግናለን። ሌሎችም ደግሞ እንግዲህ እንደዚህ አይነት ፕሮግራሞች እንዲያረጉ ነው በዚህ አጋጣሚ መቄዶንያ ውስጥ እንደዚህ 40 ሙት ዓመት ክርስትና የተለያዩ ፕሮግራሞች ይደረጋሉና ሌሎቻችሁም እንግዲህ
የአቶ ግርማ የሺጥላ ባለቤት ቤተሰቦች ያደረጉትን አሪያነት በመከተል እንደዚሁ እንግዲህ ከተቸገሩ ወገኖች ጋር ሙት ዓመት 40 የተለያዩ ፕሮግራሞችን በማድረግ ድሆችን እንድትረዱ በዚህ አጋጣሚ ጥሪ ያስተላልፋለሁ። በአማራ ክልል ለሩዝ ምርት ተስማሚ የሆኑ አካባቢዎችን በመለየት የተሻለ ምርት ለማምረት እየተሰራ እንደሚገኝ የክልሉ ግብርና ቢሮ አስታወቀ። ተስማሚ ዝርያዎችን የመለየትና የማላመድ ስራ እየተሰራ ነውም ተብሏል። በላይ ተስፋዬ ዝርዝር አለው። እንደ ሀገር ከስንዴና ከቢራ ገብስ ቀጥሎ ከአንድ ዓመት በኋላ የሩዝ ምርትን በሀገር ውስጥ ለመተካት ግብ ተጥሎ እየተሰራ እንደሆነ የግብርና ሚኒስቴር መረጃ ያሳያል። የሩዝ ሰብል ልማትን ወደ ተለያዩ አካባቢዎች ተደራሽ ለማድረግም ተስማሚ የሆኑ ዝርያዎችን የመለየትና የማላመድ ስራ እየተሰራ እንደሆነ በፎገራ የሩዝ ምርት ምርምርና ስልጠና ማዕከል ተመራማሪ የሆኑት ዘላለም ታደሰ ይገልጻሉ። ውሃ በሚበዛበት ቦታ ላይ ከፍተኛ ምርት የሚሰጡ የሩዝ ዝርያዎች አሉ። ውሃ ደግሞ በማይበዛበት ቦታ ላይ ራሳቸውን የቻለ ዝርያዎች አሉ። በተለይ ውሃ የሚተኛበት ቦታ ላይ ከፍተኛ ምርት ይሰጣሉ። በዛ ባልተናነሰ መልኩም ደግሞ ውሃ የማይተኛበት ቦታ ላይ በሴስ ዳታ መሰረት 31 ኩንታል አካባቢ እንደ አማራ ክልል ግን ወደ 34 ኩንታል አካባቢ ይገኛል በሄክታር። ይሄ ማለት ግን ጀነራል እንዳጠቃላይ ግን የዝርያዎች ፖቴንሻል ግን እንደ የዝርያዎች ፖቴንሻል ይለያያል። ለአካባቢ ተስማሚ የሆኑ ዝርያዎችና አሰራሮችን ተደራሽ ለማድረግ የፓኬጅ ስልጠናዎች እየተሰጡ መሆናቸውንም ነው ተመራማሪ የሚገልጹት። ዝርያ ማዳቀል ወይም ብሪዲንግ ዲፓርትመንት የሚባለው ከፍተኛ ትኩረት የሰጠ የተለያዩ ዝርያዎችን ለአካባቢ ተስማሚ የሆኑ አሁን በቅርቡ እንደው ሰላም የምትባል ዝርያ በአርሶ አደር ተፈላጊ በየትኛውም በሩዝ ላይ የተሰማሩ አጋር አካላት ተፈላጊ የሆነችና በተለያዩ ቦታዎች ላይ የሚሰጠው የፓኬጅ ስልጠናም ሩዝን ትኩረት ሰጥቶ ማንኛውም የሚመለከተው አካል የግብርና ቢሮም ይሁን ሌሎች ሴክተሮች ትኩረት ሰጥተውት ሩዝ የሚሳፋበትን በከፍተኛ ደረጃ ማዕከሉ እየሰራ መሆኑን በዚህ አጋጣሚ መግለጽ ፈልጋለሁ። የአማራ ክልል በሩዝ ምርት የተሻለ አቅም ያለበት መሆኑን የገለጹት የክልሉ ግብርና ቢሮ ምክትል ቢሮ ኃላፊ ቃልኪዳን ሽፈራው ውጤታማ የሆኑ አካባቢዎች መኖራቸውንም ጠቅሰዋል። አገር አቀፍ የሩዝ የምርምር ማዕከልም ያለበት አካባቢ ነውና አሰራሩንም አዳዲስ ዝርያዎችም እየወጡ በስፋት እየሰራን ነው ያለ ነው። ባለፈው ዓመትም የተሻለ ስራ ከሰራንባቸው ስራዎች አንዱ ነው። ከዛ አኳያ አዳዲስ አካባቢዎች በመግባት ረገድ በተለይ ምስራቅ አማራ እንዲህ አይነት እድል ያላቸው አካባቢዎች አሉ። በደቡብ ወሎ ላይ ቃሉ አካባቢ ኦሮሞ ብሔረሰብ ከሰሜን ሸዋ ደግሞ ቆላዎቹን አጣዬ ሸዋ ሮቢት አካባቢ እንዲህ አይነት ለሩዝ ምርት ተስማሚ የሆኑ አካባቢዎች አሉና ባለፉት ዓመታቶች ለዛ አካባቢ የሚሆን ዝርያ መርጠን የማላመድ ስራ ሰርተናል። በቀጣይም በሩዝ ልማት ወደ ስራ የሚገቡ አካባቢዎች ተለይተው እየተሰራ መሆኑን ምክትል ቢሮ ኃላፊው ተናግረዋል። በክልላችንም ከ1.2 ሚሊዮን ሄክታር አካባቢ ለሩዝ ልማት ተስማሚ የሚሆን መሬት አለ። በተለይ ዝቅተኛ ምርታማነት ያለባቸው ግን ለሩዝ ተስማሚ የሆኑ አካባቢዎችን ወደ ሩዝ ልማት እንዲገቡ ጭምር ከምርምር ጋር ከሌሎችም ጋር ተቀናይተን እየሰራን ያለ ነው። አምና የማስፋት ስራ ኦልሞስት ወይ 4-5 ዞኖች አካባቢ ተጨማሪ ሩዝ የማያመርቱ አካባቢዎችን ለማስገባት ጥረት አድርገናል። አሁን ተጨማሪ ዞን እና ወረዳ እናስገባለን። ነገር ግን አምና በገባቸው አካባቢዎች የተሻለ ምርት ስለሚሰጥ የማስፋት ስራ አብረን አያይዘን እንሰራለን። እንደ ሀገር እስከ 30 ሚሊዮን ሄክታር የሚሆን መሬት ለሩዝ ምርት ተስማሚ ስነ ምህዳር እንዳለው የግብርና ሚኒስቴር መረጃ ያሳያል። የደብረ ብርሃን አጠቃላይ ስፔሻላይዝድ ሆስፒታል ከወረቀት ነፃ የሕክምና መዝገብ የጤና አገልግሎት መስጠት ጀመረ። ከአሁን በፊት ሲነሱ የነበሩ የአገልግሎት አሰጣጥ ቅሬታዎችን ማስቀረት የሚችል አሰራር ስለመሆኑም ሆስፒታሉ አስታውቋል። በከተማ አስተዳደሩ በሚገኙ ሌሎች የጤና ተቋማት ላይ አገልግሎቱን ለማስፋት እየተሰራ መሆኑም ተገልጿል። ገንዘብ ታደሰ ተጨማሪ አላት። የደብረ ብርሃን አጠቃላይ ስፔሻላይዝድ ሆስፒታል በአካባቢው ከሚገኙ ዞኖች በተጨማሪ አጎራባች ክልሎች ጭምር አገልግሎት ይሰጣል። በዚህ ሂደት ውስጥ ስራዎች የሚከናወኑበት መንገድ ዘመናዊ አለመሆኑ ደግሞ የብዙዎች የምሬት ምንጭ እንዲሆን አስችሎታል። ይህን ችግር በመረዳት ሆስፒታሉ ከ23 ሚሊዮን ብር በላይ በሆነ ወጪ ከወረቀት ነፃ አገልግሎት ማስጀመሩን የሆስፒታሉ ስራ አስኪያጅ አቶ ጥላሁን ሙሉጌታ ነግረውናል። የህትመት ወጪው ኦልሞስት አምና እንኳን ብንወስድ ወደ 11 ሚሊዮን ብር አካባቢ የህትመት ወጪያችን ነበር። አንዱ ችግር
ይሄ ነበር። ሌላው ደግሞ የሕክምና ጥራት አገልግሎትን የተሻለ ለማድረግ ለባለሙያዎችም ምቹ ሁኔታ ይፈጥርላቸዋል ማለት ነውና ወደ 23 ሚሊዮን ብር አካባቢ ያህል ኢንቨስት ተደርጎበታል። የሆስፒታሉ የመረጃ አያያዝ ስርዓት ባለመዘመኑ ህሙማን በከፍተኛ ደረጃ ይቸገሩ እንደነበረ የነገሩን የሆስፒታሉ የህሙማን መማክርት ጉባኤ አባላቶች ከወረቀት ነጻ አገልግሎት መጀመሩ የህሙማኑን የረጅም ጊዜ ጥያቄ የመለሰ ተግባር ነው ብለዋል። ከወረቀት ነጻ ባለመሆኑ ሆስፒታሉ በጣም በርካታ ሰዎች በጣም በርካታ ህሙማኖች የበለጠ ህመም ፈጥረው ተሰቃይተው ተበሳጭተው ይመለሱ እንደነበረና አሁን ከወረቀት ነጻ መሆኑ ለህዝቡም መንገላታት ለኛም ቢሆን እፎይታ ነው። የመዘግየት ችግር ነበር፣ ቶሎ ወደ ህክምና የማግኘት ችግር ነበር፣ በጣም በርካታ ችግሮች ነበሩና በህሙማን አሁን ደግሞ ከዚህ ከወረቀት ነጻ መሆኑ እጅግ የማህበረሰቡን ችግር ይፈታል ብዬ አስባለሁ። የህክምና ጥራት አገልግሎት ለመስጠት ትልቅ ፋይዳ ያለው ይህ ተግባር በህክምና ተቋሙ ውስጥ አገልግሎት ለሚሰጡና አገልግሎት ፈልገው ለሚመጡ ህሙማን ጭምር ጠቀሜታ ያለው መሆኑን የደብረ ብርሃን ከተማ አስተዳደር ጤና መምሪያ ኃላፊ አቶ በቀለ ገብሬ ነግረውናል። ካርድ ጠፋ እንደዚህ ሆነ የሚባለውን ነገር በማስቀረት ሙሉ በሙሉ ይሄ ነገር ቀርቶ በአጭር ጊዜ ውስጥ አገልግሎቱን ማግኘት የሚችልበት እንደዚህ አይነት ችግሮች እንደዚህ አይነት እንግልቶችን የሚያስቀርበት ሁኔታ ነው ያለው። ስለዚህ ይሄ ለማህበረሰባችን በጣም ትልቅ ጥቅም ነው ያለው። ሰራተኛውም አካባቢ ላይ ያለውን ጫና በጣም በስፋት ይቀንሳል። እያንዳንዱን ነገር ቢሮ ላይ ቁጭ ብሎ ምን ያክል አልጋለኝ የትኛው የተለቀቀ ነው የትኛው ላይ ያለ ማንኛውም ነገር ኮንትሮል ማድረግ የሚያስችል ስለሆነ የሰራተኛውን ጫና ይቀንሳል። ጥራት ያለው አገልግሎት መስጠት እንድንችል ለባለሙያው ምቹ ሁኔታን ይፈጥራል ማለት ነው። የደብረ ብርሃን ከተማ አስተዳደር ስማርት ሲቲ ጽንሰ ሀሳብን እየተገበረች የምትገኝ ከተማ ናት። የዲጂታል አገልግሎት መጀመሩ ደግሞ አንዱ ማሳያ መሆኑን ያነሱት አቶ በቀለ ገብሬ ይህ አሰራር በሁሉም የጤና ተቋማት የሚስፋፋ ነው ብለዋል። ከዚህ በመቀጠል ደግሞ አሁን ጤና ጣቢያዎቻችንም ወደዚህ እንዲገቡ እየሰራን ያለንበት ሁኔታ ነው ያለው። አሁን አየር ጤና የሚባል ጤና ጣቢያ ኦልሞስት ግብአቶቹን አሟልቶ ወደዚህ ሲስተም ለመግባት በሂደት ላይ ነው ያሉት። ድጋፎች ያስፈልጋል፣ የኮምፒውተር የሰርቨር መሰል ጉዳዮች። እነዚህን ደረጃ በደረጃ ሁሉም ባለድርሻ አካል እየተሳተፈበት መተጋገዙ ከተቻለ ወደ ሁሉም ጤና ጣቢያዎቻችን እንዲሰፋ እና ሁሉም አካባቢ ላይ የተቀላጠፈ አገልግሎት መስጠት እንዲቻል ነው አቅደን እየሰራን ያለ ነው። በሆስፒታሉ ከወረቀት ነጻ አገልግሎት እንዲጀምር ከግለሰብ ጀምሮ ከዞን እስከ ፌዴራል ያሉ የጤና ተቋማት ባለድርሻ አካላት በተዋረድ ኃላፊነታቸውን ተወጥተዋል። እስራኤል ከኢትዮጵያ ጋር ያላትን ህዝብ ለህዝብ ግንኙነት ለማጠናከር እየሰራች ነው ሲሉ አምባሳደር ዶክተር አብርሃም ንጉሴ ተናገሩ። አምባሳደሩ እስራኤል ከኢትዮጵያ ጋር ያላትን አጋርነት አጠናክራ ትቀጥላለችም ብለዋል። ዮሐንስ ልጅአለም ተጨማሪ ያለው። ኢትዮጵያ የእድገት ጉዞን ለማሳለጥ ማሻሻያ ካደረገችባቸው ዘርፎች አንዱ ነው ኢኮኖሚ። ሀገሪቱ ያደረገችው የማክሮ ኢኮኖሚ ማሻሻያ ዓለም አቀፍ አልሚዎች አይናቸውን በኢትዮጵያ ላይ እንዲጥሉ ምክንያት ሆኗል። በኢትዮጵያ የእስራኤል አምባሳደር ክቡር ዶክተር አብርሃም ንጉሴ ከአሚኮ ዲፕሎማትስ ዊንዶ ጋር ባደረጉት ቆይታም ይህንኑ ነው ያረጋገጡት። አሁን የኢትዮጵያ የምታደርገው የኢኮኖሚ ፖሊሲ ለሀገሪቱ ለወደፊቱ በቅርብ ጊዜ ውስጥ የአፍሪካ የኢኮኖሚ መሪ ሊያደርጋት የሚችል ሂደት ነው። ምክንያቱም እስካሁን ድረስ የነበሩት የአንዳንድ ሞኖፖል የነበሩ ሁኔታዎች አሁን ወደ ገበያው እየወጡ ነው። የመወዳደርን እድል እየሰጡ ነው። ስለዚህ ባለሀብቶች ያንን እድል በመጠቀም ውድድር ይፈጠራል፣ ኮምፒቲሽን ይፈጠራል። እኔ በልጥ አገር ያድጋል ማለት ነው። ክቡር አምባሳደሩ እንደተናገሩት ኢትዮጵያ በኢኮኖሚ መስክ ያደረገችው የማክሮ ኢኮኖሚ ማሻሻያ ቀደም ሲል ዓለም አቀፍ አልሚዎች በሀገሪቱ ላይ የነበራቸውን ጥርጣሬዎች የቀረፈ ነው። ውጭ ጉዳይ ሚኒስቴር የተመራው ዴሌጌሽን ሄዶሳል። የተደረገው ውይይትና በዴሌጌሽኑም በኩል የተሰጠው መግለጫ ስለዚህ ስለ አዲሱ
ሪፎርም ስለ አዲስ የህግ ለውጥ መደረጉ ይሄ ሁኔታ በደንበኛ ሆኖ ተገልጿል። ብዙ ይጠራጠሩ የነበሩ ባለሀብቶችን አሁን 100% ተማምነው ወደ ኢትዮጵያ በመምጣት ስራቸውን እንደሚከፍቱ ያረጋገጡልን ካምፓኒዎች አሉ። እስራኤላውያን ባለሀብቶች የማክሮ ኢኮኖሚ ማሻሻያን በትኩረት እየተከታተሉት መሆኑን አምባሳደሩ ይገልጻሉ። ማሻሻያን ተከትሎም እስራኤላውያን ባለሀብቶች በኢትዮጵያ የማልማት ፍላጎታቸው እየጨመረ መምጣቱን አምባሳደሩ ተናግረዋል። አሁን ያለው የማክሮ ኢኮኖሚክ ሪፎርሙ ምጣኔ ሀብቱን ፕሮግራም በተመለከተ በኢትዮጵያ መንግስት በኩል በመካሄድ ላይ ያለው ለውጥ ይሄ ሁኔታ በእውነቱ ብዙ የእስራኤልን ባለሀብቶች ወደ ኢትዮጵያ መጥተው ቢዝነሳቸውን ልማቱን በተለያዩ መንገድ ላይ እንዲሰማሩ ገፋፍቷቸዋል። ኢትዮጵያና እስራኤል ጥንታዊ የህዝብ ለህዝብ እንዲሁም የመንግስት ለመንግስት ግንኙነት ያላቸው ሀገራት ናቸው። በዚህ ወቅትም ግንኙነታቸውን በተለያዩ ዘርፎች አጠናክረው ቀጥለዋል። ተመልካቾቻችን ዜናዎቻችን ወደ እናንተ መድረሳቸውን አሁንም እንደቀጠሉ ናቸው። በተከታይነት አጫጭር ጉዳዮችን ወደ እናንተ እናደርሳለን። መሰረት መቅጫ ታቀርበዋለች። የኢትዮጵያ አቪዬሽን ፎረም በአዲስ አበባ ስካይላይት ሆቴል እየተካሄደ ነው። ፎረሙ የሚያድግ ግሎባል አቪዬሽን አፍሪካ ለምን ያገናኛል በሚል መሪ ሀሳብ ነው እየተካሄደ የሚገኘው። በፎረሙ የትራንስፖርትና ሎጂስቲክ ሚኒስትር ዶክተር አለሙ ስሜ፣ የቱሪዝም ሚኒስትር ሰላማዊት ካሳ፣ የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ዳይሬክተር ጌታቸው መንግስቴ፣ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው እንዲሁም ሌሎች ባለድርሻ አካላት ተገኝተዋል። ለ2 ቀናት በሚቆየው ፎረም የአየር መንገዶችን የኤርፖርቶችንና የኢንዱስትሪ አቅራቢዎችን የተለያዩ ፍላጎቶች የሚዳስስ ሁሉን አቀፍ አጀንዳ ቀርቦ ውይይት እንደሚደረግበት ተገልጿል። ፎረሙ በአቪዬሽን ዘርፍ አህጉራዊ ውህደት፣ የካርጎ ሎጂስቲክና የኢትዮጵያን የአየር ትራንስፖርት መሰረተ ልማትን ለማዘመን ወሳኝ ሚና እንደሚጫወትም ተጠቁሟል። የፌዴራል መንግስት ተቋማት የኢኮኖሚ ዘርፍ የስራ ኃላፊዎችና ሙያተኞች በአዲስ አበባ ከተማ የኮሪደርና ሌሎች ልማት ስራዎችን ጎብኝተዋል። የስራ ኃላፊዎቹና ሙያተኞቹ መነሻቸውን ካዛንቺስ ኮሪደር ልማት በማድረግ በተለያዩ የመዲናው አካባቢዎች የተከናወኑ የልማት ስራዎችን ተዘዋውረው እንደሚጎበኙ ተገልጿል። ጉብኝቱን አስመልክቶ የጠቅላይ ሚኒስትር ጽህፈት ቤት ኃላፊና የካቢኔ ጉዳዮች ሚኒስትር አለምፀሐይ ጳውሎስ ገለጻ አድርገዋል። በገለጻቸውም የኢኮኖሚ ዘርፍ የስራ ኃላፊዎችና ሙያተኞች ጉብኝት በኢኮኖሚው መስክ እየተመዘገቡ የሚገኙ ስኬቶችን በተግባር እንዲመለከቱ ነው ብለዋል። እየተከናወኑ የሚገኙ የልማት ስራዎች የቀጣዩን ትውልድ መጻኢ ዕጣ ፈንታ ታሳቢ በማድረግ ተሻጋሪ እሳቤ ተግባራዊ እየተደረገባቸው መሆኑንም ተናግረዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። የጊቤ 3 የውሃ ኃይል ማመንጫ ጣቢያ ባለፉት 9 ወራት ከ5430 ጊጋዋት ሰዓት በላይ ኃይል ማመንጨቱን የኢትዮጵያ ኤሌክትሪክ ኃይል አስታወቀ። የጊቤ 3 የውሃ ኃይል ማመንጫ ጣቢያ ባለፉት 9 ወራት ከእቅዱ በላይ ኃይል ማምረቱን የጣቢያው የኦፕሬሽን ስራ አስኪያጅ አቶ ደጀኔ ጉታ ገልጸዋል። ከማመንጫ ጣቢያው በ2017 በጀት ዓመት 9 ወራት 4725.56 ጊጋዋት ሰዓት ኢነርጂ ለማመንጨት ታቅዶ 5436.5 ጊጋዋት ሰዓት የኤሌክትሪክ ኃይል ማምረት መቻሉንም ተናግረዋል። አማራ ሚዲያ ኮርፖሬሽን ከአዲስ አበባ ስቱዲዮ ሀገር አቀፍ አህጉር አቀፍና ዓለም አቀፍ ጉዳዮችን በዜናና መረጃዎቻችን ወደ እናንተ እያደረሰ ይገኛል። በዜና ወጃችን በመላ ኢትዮጵያ የሚከናወኑ ሁነቶችንና አዳዲስ መረጃዎችን ስፍራው ድረስ ተጉዘን ተአማኒና ሚዛናዊ መረጃ ወደ እናንተ እናደርሳለን። ኢትዮጵያ ከ85 በላይ በሆኑ ብሔሮች ብሔረሰቦችና ህዝቦች የጋራ አብሮነት ጸንታ የኖረች ታላቅ ሀገር ነች። ታዲያ ይህንን ታሳቢ ያደረገው አማራ ሚዲያ ኮርፖሬሽን ቀለሞቻችን የሚል የዜና ይዘት በማዘጋጀት በሀገሪቱ የሚከወኑ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮችን በሰፊው በመዳሰስ
የህዝቦች አንድነትና አብሮነትን የሚያጠናክሩ ዘገባዎችን በመስራት ሁሌም ዘወትር ሰኞ በትዕይንተ ዜናችን ከአዲስ አበባ ስቱዲዮ ቀለሞቻችን የተሰኘውን ዘገባ ወደ እናንተ እናደርሳለን። ሁሌም በየሳምንቱ ዕለተ ረቡዕ ምሽት በተመረጡ ወሳኝ ሀገራዊ፣ አህጉራዊ አሊያም ክልላዊ ርዕሰ ጉዳይ ላይ ትኩረቱን ያደረገ ጥልቅ መረጃ የሚሰጥበት መፍትሄ የሚመላከትበት የዜና ወጃ አካል ነው። ዜና ትንታኔ ሉላ ኢትዮጵያ በዚህ የዜና ወጃችን ከኒውዮርክና ብራስልስ ተከትሎ የዲፕሎማሲ መናኸሪያ በሆነችው አዲስ አበባ ዓለም አቀፍና አህጉር አቀፍ ሁነቶች ይዳሰሱበታል። ቀጠናዊ ክስተቶችም ወደ እናንተ ይደርሱበታል። በሉላ ኢትዮጵያ ባለሙያዎች፣ አንጋፋ ዲፕሎማት፣ ከፍተኛ የመንግስት የሥራ ኃላፊዎች ጋብዘን ትንታኔ ይሰጡበታል። ዘወትር ሐሙስ ምሽት በትዕይንተ ዜና ከአዲስ አበባ ስቱዲዮ ወደ እናንተ ይደርሳል። አሚኮ ጥቆማ በመዲናችን አዲስ አበባና በተለያዩ አካባቢዎች የሚከወኑ ሁነቶችን የምንጠቁምበትና መረጃ የምንሰጥበት ሌላኛው የዜና ወጃችን አካል ነው። አማራ ሚዲያ ኮርፖሬሽን ለህብረተሰብ ለውጥ እንተጋለን። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የዕለቱ ዜናችን እዚህ ላይ አብቅቷል። ስለ አብሮነታችሁ እናመሰግናለን። ጤና ይስጥልኝ።